እባክሽ ሚራ፣ እባክሽ ትንሽ ታገሽ ሚራ፣ እባክሽ እባክሽ እባክሽ። አድናን ምንድን ነው? እንዴት ናችሁ? ሚራ የቀድሞ ሚስቴና የቀድሞ ሚስቴ ባለቤት አድናን። ይህንን ስለማውቅ እኮ ነው ብር ብዬ አስጠራሁክ። ብር ካሉክ ስጋ እንዳሸተተ ውሻ እያነፈነፍክ ትመጣለህ። አድናንም በስተ መጨረሻ ሳራ እንደሞተች አውቋል ማለት ነው። እጅግ በጣም ልብ ይሰብራል። ታዲያ አድናን በሰዓቱ እጅጉን ያላሰበውና ያልጠበቀው ነገር ነው የገጠመው። ታዲያ ድርቅ ብሎ ነበረ ዝም ያለው። ምክንያቱም ይሄ ሮቤልና ሚራ አረሜኔና ጨካኝ እስከዚህ ድረስ መራመድ እንደሚችሉ ቢያቅና ቢረዳም፣ ነገር ግን በቃ ሳራን በዚህ ደረጃ አድርገዋታል ብሎ በፍጹም አላሰበም ነበር። ሳራን ምናልባትም የሆነ ቦታ ላይ ደብቀዋት፣ ምናልባትም ከኔ የሆነ ነገር ለመፈለግ እሷን እንደመያዣ አድርገዋት ሊሆን ይችላል ብሎ ነበር ያሰቡ። ታዲያ ለሆናም አድናንን አንተ ጀግናዬ ነህ፣ ስለዚህ ሳራን ታመጣልኛለህ፣ ሳራን ካመጣህልኝ በኋላ ደግሞ አለማችንን እንቀጫለን፣ ሁለታችን ተጋብተን የራሳችን ህይወት እንኖራለን ብለው ነበረ። እሷም ደግሞ ጀግናዬ ታኮራኛለህ ብለው ስለነበረ ይህን ደግሞ ፍጻሜውን ማሳመር አለብኝ፣ በቃ ለልሆና እህቷን አምጥቼ ላስደስታት ይገባል፣ በቃ ይህን ነገር ካላደረኩ እኔ አድናን አይደለውም። ለዚህ ደግሞ እንግዲህ ሚራን በማገት እንዲሁም ደግሞ ለሮቤል ያላትን ሰንሲቲቭ ነገር ስላወቀ በሮቤል ጉዳይ ሚራ ምንም ነገር እንደማትደራደር እና ለሮቤል ስትል ምንም እንደምታደርግ ስለገባው ታዲያ ሚራን በማገት ሮቤል እንድጠራው አድርጎ ነበረ። ታዲያ ሁለቱንም በማወጣጣት ሊጠይቃቸው ሞክሮ ነበር። እነሱ ግን በፍጹም እንደማያውቁ ነበር ሲናገር የነበረ። ነገር ግን አድናን የመጨረሻ እርምጃ ሊወስድ ሲል በሮቤል ላይ ሚራም ሳራ ሙታለሽ፣ አትፈልጋት፣ በቃ ተወን፣ እኔን እንደፈለግክ ማድረግ ትችላለህ፣ ነገር ግን ሮቤልን ተወው በማለት እንግዲህ ልብ በሚሰብር መልኩ ነበረ እንግዲህ የተናገረችው። ታዲያ አድናን አሁን ላይ እያሰበና እየተጨነቀ ያለው ቆይ ለልኋና ምን ብዬ ነው መነግራት? እህትሽን አመጣልሻለሁ፣ እንጋባለን፣ ደስተኛ ትሆኛለሽ ብዬ ብዙ ነገር ብያት፣ አሁን ምን ተብሎ ነው የሚነገረው ለልኋና? ልኋናስ ይህን ስትሰማ ምን ሊሰማት ይችላል? ታዲያ ቀጣይ የአድናን እርምጃ ምን ሊሆን ይችላል የሚለውን ነገር እንግዲህ የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተ መጨረሻ አድናን እንግዲህ ስለ ሳራ ሲያውቅ በጣም ነበር የደነገጠው። እጅጉን ያላሰበውና ያልጠበቀው ነገር ነው የተፈጠረ። ምክንያቱም በዚህ ደረጃ ሮቤልና ሚራ ይሄዳሉ ብሎ በፍጹም አልጠበቀም። እንግዲህ ከዚህ በፊት ልኋናን ለመግደል እንዲሁም ደግሞ እሱን ለማስገደል ብዙ ነገሮችን ጥረው ነበረ። ግን ደግሞ በሳራ ጉዳይ ሳራ ያጠፋሽውና እነሱን የበደላቻቸው ነገር ስለሌለ እስከዚህ ደረጃ ይሄዳሉ ብሎ በፍጹም አላሰበም ነበረ። እንግዲህ የሆነ ቀንም ሚራን ሳራን ገላችኋታል ወይ ብሎ ጥያቄ ጠይቋት ነበር። እሷም ኧረ በስመ አብ በል እንዴ አንተ ምን አይነት ሰይጣናዊ ሀሳብ ነው የምታስበው? ምንም አይነት አውሬና ጨካኝ ሴት ቢሆን ነገር ግን በዚህ ደረጃ ግን አልራመድም ብላ ነግረው ነበረ። ታዲያ ምን አድርጋችኋት ነው ሳራን? የሆነ ነገርም አለ። ምክንያቱም የሆነ ነገር ባይኖር ኖሮ ዳዊት ጓደኛዬን እንደዚህ ያስመረራችሁትና ስልኩን ዘግቶ እስኪጠፋ ድረስ አትጠብቁም ነበረ ማለት እሱ ከዚህ ያለ ምክንያት አልሄድም፣ እሱን የሆነ ነገር ብላችሁታል፣ አስፈራርታችሁታል። እንግዲህ ዳዊት ምንድን ያለው አድናን ልረዳ አልቻልኩም፣ የምችለውን ነገር ሞክሬ ነበረ፣ ግን ደግሞ ከዚህ በላይ መራመድ አልችልም፣ ለህይወቴ በጣም አስጊና አደጋ ነው፣ ቤተሰቦችን መርጫለሁ፣ አድናን ይቅርታ አድርግልኝ ነበር ያለ። በእርግጥ ዳዊት ተሸንፏል እዚህ ጋር። ምክንያቱም ቤተሰቦቹ ከቤተሰቦቹ በላይ ምንም ነገር ስለሌለ ማንኛውም ሰው ቢሆን ይህን ነገር የሚመርጠው ነው። ሚራ ምን ብለዋለች? አንተ ወይ ቤተሰቦችን ትመርጣለህ ወይ ደግሞ ካልሆነ ደግሞ ይህን የተሳሳምንበትን ቪዲዮ የሚመስል እንግዲህ ማለትም ፎቶ ያን ለሚስት እሰጣለሁ፣ ወይ ጎዳና ላይ ትወጣለህ ወይ ደግሞ ሚስትን ትመርጣለህ፣ ሚስትና ልጆችን ብለው ስለነበር እሱ ደግሞ በሚስቱ ጉዳይ በጣም ኃይለኛና እንዲሁም ደግሞ ቀናተኛ አይነት ነገር በገንዘብ እሷ ከሱ የተሻለ ገንዘብ ስላላት ብቻ በገንዘብ የገዛሽው አይነት ስሜት ስለሚሰማት ይህን ነገር ደግሞ በቃ ውስጡ እንዳልተቀበለውና ማለት ደስተኛ እንዳልሆነ በትዳሩ ልኋናን ሲያይ ደግሞ ልክ እንደ ልኋና አይነት ሴት ምን አይነት መታደል ነው! እውነትም አድናን በፍቅሯ ክንፍ ብትልም ያንስባታል እንጂ የሚበዛባት ነገር የለም። በተቃራኒው ደግሞ ሚራ ከዚህች አውሬና ጨካኝ ሴት ጋር እንዴት ነው መኖር የቻልክበት? እኔ በእውነት አልችልም እያለ ነበር። ግን ደግሞ አንዳንዴ ላይሰጥ ማለት ላያስችል አይሰጥም ይባላል። እሱ ዳዊትን በራሱ
ሚስቱ እንደፈለገሽ እያሽከረከረችው ልክ እንደ ሰራተኛ እያየችው ገንዘብ ስላላት ብቻ በገንዘብ ወይ ገዛሽው እየመሰላት ግን ደግሞ እሱ ትዳሩንና ልጆቹን አክብሮ አይ ከዚህ ነገር ራሴን አግልያለሁ እና አልቻልኩም አድናን ይቅርታ አደርግልኝ ብሎ ነው የሄደ። ታዲያ አድናንም እጅጉን በጣም ነው ያዘነው። ምክንያቱም ጓደኛ የሚወደው የሚሳሳለት ጓደኛ ነው። ድንገት ሳይነግረው መጥፋቱ ይሄ ነገር በጣም ከንክነውታል። ታዲያ ይሄ ነገር ስለከነከነው ሊያወጣጣቸው ቢሞክርም እንደለመዱት እንግዲህ እነሱ የውሸት አባት ስለሆኑ ሽምጥጥ አድርገው ሁሉን ነገር ክደዋል። ታዲያ ከአዲዎች ስለሆኑ አድናን ሌላ ሲስተም መጠቀም አለብኝ ነበር ያለ። ታዲያ ሮቤልና ሚራ ከቤት ለመውጣት ወስነው ነበረ። ምክንያቱም ዳዊትን አሳምኘዋለሁ፣ ከዚህ በኋላ ዳዊት ወደ እኛ ተመልሶ አይመጣም፣ 100,000 ብርም ሰጥቼዋለሁ ብላለች። ታዲያ እንዲህ ቆይ ምን ሆነሽ ነው ሚራ? 100,000 ብር እንዴት ትሰጪዋለሽ? መቀነስ ነበረብሽ እያለ ነበር። እንግዲህ ሮቤል እንደምናውቀው በገንዘብ ጉዳይ በፍጹም አይደራደርም። ሚራን ወድጃት ወይም ደግሞ አፍቅሪያት አይደለም ከሚራ ጋር የሆንኩት፣ ግን ደግሞ በሚራ በኩል ገንዘብ ስለማያገኝና እንዲሁም አድናን የሚፈልጋቸው እያንዳንዱን ነገር ለመውሰድ ነበረ። ታዲያ ይሄ ነገርም ሮቤል ተሳክቶለታል። ታዲያ ገንዘቡን 100,000 ብሩን ስለሰጠሽው በጣም ነበር የተናደደው። ታዲያ ሚራን በሰዓቱ በቃ አሁን ያልከይን ነገር ሁሉ ፈጽሜያለሁ፣ ስለዚህ ከዚህ መሄድ አለብን ስትለው እሱ ግን አይ ትንሽ ጊዜ ያስፈልገኛል ነበር ያለ። ታዲያ ሚራ በሰዓቱ በጣም ነው የተናደደችው። ምክንያቱም አሁንም ከልዋና ጋር ለማላለዝ ነው እንደዚህ የምትሆነው። አሁንም ልዋና ልትለኝ ነው አይደል? ይህን ነገር በፍጹም ከዚህ በኋላ እንድትቀልድብኝና እንድትክደኝ በፍጹም እንደማልፈልግ ነገር የነበረ አሁን የመጨረሻ እርምጃዬን ወስዳለሁ እያለችው ነበር። እሱም ደግሞ እንዲህ የኔ ቆንጆ እኔ እኮ ከአንቺ ጋር መጣላት በፍጹም አልፈልግም። በጣም ነው የምወድሽ ታውቂያለሽ፣ በጣም ነው የማፈቅርሽ። እኔ በዓለም ሁሉ እንዳንቺ አይነት ቆንጆ ሴት አይቼ አላቅም። አንቺ እኮ ሁሉን በፍቅርሽ ያንበረከክሽ ሴት ነሽ እያለ እንግዲህ ሳክስ እየሞላት ነበረ። ሚራን በነገራችን ላይ እንደፈለገ የሚጫወትባት ሮቤል ነው። ታዲያ ምን ብሏል እንግዲህ አድናንን እባክህ ልኋናል የኔል ትውን በቃ ተውልኝ አድናን፣ እውነት እኔን የምትወደኝ ከሆነ እንደ ወንድም እንደው ተሳስተ እንኳን እንደ ትንሽ ወንድም የምታይ ከሆነ ልኋናን ተውልኝ። ልኋና የተፈጠረችው ለእኔ ናት። አንተ ደግሞ የምትገባ ከሜራ ጋር ነው ተጣምረ መኖር ያለብህ። ስለዚህ እባክህ ተሆንና ህይወታችንን እንኑር እያለው ነበር። ታዲያ አድናንም እኔ እኮ ወዳኝ አፍቅራኝ ወድጃት አፍቅሪያት እንጂ አስገድጃት ወይ ደግሞ አስገድዳ አይደለም አብረን ያለ ነው። ሮቤል አንተ እኮ የምትፈቀር ሰው አይደለም፣ አንተ እኮ እንደ ሰው የምትቆጠር ሰው አይደለም እያለው ነበረ። እውነት ለመናገር ሮቤል ማለት ልቡ በክፋት የተሞላ ሰው ነው። ሚራ በትንሹም ቢሆን ሲታወቅባት የሆነ ነገር ሲነቃባት ትደነግጣለች፣ ትፈራለች። እሱ ግን በጣም ገገማ ግግም ያለ ልቡ ክፋትን ብቻ ነው የሚያመነጨው። ታዲያ አሁን ላይ ልዋናን በደንብ ስለወደዳትና ስላፈቀራት ከልዋና ጋር በፍጹም መለያየት አልፈለገም። ታዲያ ሚራ ያለችውን ነገር እሱ ሮቤልም አብሮ እሱ ነው ከቤት ጠፍተው ቢሆን ኑሮ ስለ ሳራ መረጃ የሚያገኙበት አጋጣሚ አይኖርም ነበረ። የምርም ሮቤል ልዋናን ስለወደዳት በጣም ደስ ብሎኛል። ያ ማለት እንግዲህ ስለ ሳራ እያንዳንዱ ነገር እንዲያወጣጡ እድሉን ያገኙት በዚህ አጋጣሚ ነው። ታዲያ እንግዲህ ልዋና ምን ብለዋለች ለአድናን? እንዲህ ሚራ እኮ ለሮቤል ስትል ምንም የማታደርገው ነገር የለም፣ ሲጣደርጋ ሁላ እኮ ልትገለኝ ነበረ። ለምን ሲላት እንዲህ ከሮቤል ጋር አይንሽን ማታነሽ ከሆነ ሮቤል ይሄው እኔ ብዙ ነገር እያደረኩለት ግን ደግሞ አሁንም ሮቤል የሚወደው አንቺን ነው ብላ ሲጣርገለገል የነበረ ነው ያለች። እንግዲህ ልዋና በሰዓቱ እንዲህ መወደድ እኮ ጸጋ ነው፣ ሲጀመር እኔ ለወንድ ብዬ አልለማመጥምም አልደባደብም፣ አንቺ ግን በጣም ከፍትና እንስሳ ከመሆንሽ የተነሳ መወደድ ጸጋና ክብር እንደሆነ አታውቂም፣ በጭራሽ መወደድ ምን እንደሆነ አታውቂም። ሮቤል ግን እንደ አሻንጉሊት ይጫወትብሻል፣ አሁንም ድረስ ጥንባ ጥንቢ ነው የሚጫወትብሽ ብላለሽ። እውነት ነው ሮቤል እንደፈለገ ነው የሚጫወት እንደፈለገ ነው የሚዝናናባት። እሷ ግን የምርም የወደዳትና የፈቀራት ስለመሰላት ከሮቤል ጋር አብራ መሆኑን በፍጹም ስለምትወደውና ከሱ ጋር መሆንን ስለምትሻ ብቻ ሮቤል የሚላትን ነገር እያንዳንዱ ነገር ስታደርግ ነበር። ግን ደግሞ ዳዊትን እንግዲህ መርማሪ ስለመሰላቸው የምርም ፖሊስ መስሏቸው ስለነበረ እንደምንም ብለሽ በፍቅርሽ ልታጠምጁ ይገባል። ከዛ ደግሞ ከዚህ ለአንዴና ለመጨረሻ እንዲሄድ አድርጊው። ሚራ አንቺ እኮ ትችያለሽ፣ ሚራ ለአንቺ የማይቻልሽ ምንም ነገር የለም፣ አንቺ እኮ በዓለም ላይ ከቆንጆች ሁሉ ቆንጆ ነሽ እያለ እንግዲህ እየሞላት ነበረ። ታዲያ ሚራን በሰዓቱ አዎ እውነቱን ነው ሮቢ በጣም ቆንጆ ነኝ፣ በጣም ልዕልት ነኝ፣ አይገርምም ሁሉ ነገር ማድረግ እችላለሁ ብላ ነው የምታስበው። በነገራችን ላይ ጅል ሰው በጣም ደፋር ነው፣ እንደ ጅል ደፋር የለም። አድናንን በሰዓቱ ዳዊትን ምን እንዳሉት እያፋጣጣት ስለነበር ነገር ግን ሚራ ልትነግረው ስላልቻለች ስለዚህ የራሴን ሲስተም መጠቀም አለብኝ ብሎ የራሱን ሲስተም ነበረ እንግዲህ አድናን የተጠቀመው። እሱም ደግሞ ምንድን ነው ያደረገው እንግዲህ ዳዊት የደወለለት በማስመሰል ሁሉንም ነገር እነግራለሁ፣ ስለዚህ ተገናኝተን እንድናወራ ፈልጋለሁ በማለት እንግዲህ የውሸት ስልክ እንደደወለለት አስመስሎ ነበረ ከቤት የወጣው። ታዲያ ሚራም እንደለመደሽው እየተሻከከሽ ሁሉን ነገር መስማት ስለምትፈልግ አብራ ተከታትላ የሚሆነውንና
የሚደረገውን ነገር ማየት ፈልጋ ነበረ። ወይኔ አዋረደኝ፣ በቃ አስበላኝ። ይህ መርማሪ ግን የመጨረሻ በእጅን የሚጠፋው ብላ እንግዲህ በጣም ነበር የተንቀጠቀጠችው። በጣም ነው የደነገጠችው። ምክንያቱም አድናን ሁሉ ነገር ከሰማ አድናን ከዚህ በኋላ አይምረኝም ሲል ጠርጎ ነው የሚገለኝ ብላ ነበር። እንግዲህ አድናን ምን ብሏታል? አንቺ ግን ጥፋትሽንና እንዲሁም ደግሞ የሆነ ወንጀል እንደሰራሽ ግልጽ ነው። ምክንያቱም ለዳዊት በገንዘብ ለመግዛት ፈልገሽ ነበረ ብሎ አሳይቷት ነበር። እሷ ግን ሽምጥጥ አድርጋ በመካድ እኔ እኮ ዳዊትን ልረዳው የፈለጉት ልጁ ስለታመመና ሲያወራ ስለሰማሁት እንጂ ሌላ ነገር አይደለም። እኔ ምንም የተደበቀ ወንጀል የለኝም እያለች እንግዲህ ምን ብላለች? ወይኔ ሳራ ግን ለምንድን ነው ተገኝተሽ የኔን ሀቅና እውነት ማታወጪልኝ? ወይኔ ሳራ ምናምን እያለች ለማለቃቀስ ሞክራ ነበር። በጣም ሀቅት ግን ትችላለች። በእውነት የንምላችሁ ታዲያ አድናን የወሰነው ውሳኔ እጅግ በጣም አሪፍ ውሳኔ ነው። እንግዲህ ሚራ ስትከታተለው ይዞ አፍኗታል ማለት ነው። ታዲያ ካፈናት በኋላ ምንድን ነው ያደረገ? ሮቤልን ገንዘቡን ይዤ እየወጥቻለሁ፣ ስለዚህ ሌቦች እየተከታተሉኝ ነው፣ ቶሎ ድረስልኝ ብለሽ ሮቤልን ከዚህ እንድትጠሩ ይፈልጋለሁ። አይሻለል ሮቤልን ትጠሪውና ከዛ ምለውን ነገር እያንዳንዱ ነገር ታደርጊያለሽ። ካልሆነ ግን ከዛ ከቤት የምታውቂው አይደለም። በፍጹም እዚህ ያለው አድናን የተለየና እንዲሁም ደግሞ በጣም እናንተ ስታደርጉ የነበረውን ነገር ለማድረግ ተዘጋጅቶ የመጣው አድናን ነው። ስለዚህ እያንዳንዱን ምልሽን ነገር ማድረግ ይኖርብሻል ብሏት ነበረ። ታዲያ ማድረግ የነበረባት የመጀመሪያውን ሁኔታ ለሮቤል ደውላ ሮቤልን ገንዘቡን ይዤ ወጥቻለሁ፣ ስለዚህ ሌቦቹ እያሳደዱኝ ነው፣ ቶሎ ድረስልኝ ብለሽ እንድትደውይለት ፈልጋለሁ ብሏል። ምክንያቱም እንግዲህ ሮቤል እንደምናውቀው በገንዘብ ጉዳይ በፍጹም አይደራደርም። ስለዚህ በሩ እንደሚመጣ ስለሚያውቅ ቀጥታ ሚራ ስትደውልለት ገንዘቡ ሊወስዱብኝ ነው ብላ ስትለው በሩ ነበር የመጣ። ታዲያ በዚህ ጉዳይም እንግዲህ አድናን ሁለቱንም ካገታቸው በኋላ ሰራ እያንዳንዱ ነገር ማትነግሩ ከሆነ በማለት እንግዲህ ከሮቤል ላይ ምን አድርጓል? ሽጉጥ በመደቀን እንዲሁም ደግሞ ከሚራ እግር ላይ በማቀባበል እንግዲህ እግርሽን የምታንቀሳቅሽ ከሆነ የሮቤል ጭንቅላት በታትኖ እንግዲህ ትበታትኘዋለሽ። የሮቤል ህይወት በእጅሽ ነው። ስለዚህ ማዳንን መግደልም ያንቺ ስራ ነው። እድሉን ሰጥቼሻለሁ። ስለ ሳራ እያንዳንዱ ነገር የምትናገሪ ከሆነ ሮቤል ይድናል፣ ካልሆነ ደግሞ የሮቤል የመጨረሻ ይሆናል። ትንሹ ወንድሜ የመልካም ሲኦል እንዲሆንልህ እመኝላለሁ በማለት የምስንብት አይነት ነገሮችን እየተናገረ ነበር። ታዲያ ሮቤልና ሚራን በጣም ፈርተው ስለነበረ እባክህ አድናን ብለው ቢለምኑትም እሱ ግን ሊሰማቸው በፍጹም እንደማይችል ነበር ሲነግራቸው የነበረ። ታዲያ የመጨረሻ እንደጨከነባቸው ሲያውቁ ሚራን በሰዓቷ ሳራ ሞታለች፣ ሳራ በህይወት የለሽም በማለት ነበረ እንግዲህ ለአድናን የነገረችው። አድናንም የሚይዘው የሚጨብጠው ነገር ነው ያጣው። የሚያደርገው ነገር ሁሉን የጠፋበት። ምክንያቱም ሳራን በህይወት አግኝቼ ለልዋና ወስጄ ልዋናን አስደስታታለሁ፣ ልዋናን አኮራታለሁ ብሎ እያሰበ ነበር። ምክንያቱ ውስጥ ልዋና እኮራባለሁ፣ እህቴን ሳራን ታመጣልኛለህ፣ እኔ እናንተ በክብር እንጋባለን ብላ ክብረ ንጽህናውን እንኳን አይ እህቴ ስትመጣ ሁሉ ነገር እንደርስበታለን፣ በሰርጋችን ቀን ሁሉም ነገር ይፈጸማል ብለው ነበረ። ታዲያ አሁን ላይ አድናን ግራ ተጋብቷል። አሁን እሺ ለልዋና ምንድን ነው ብዬ የምነግራት ምንድን ነው ማደርገው የሚለው ነገር በጭንቀት ሊፈነዳ ቀርቧል። ታዲያ አሁን ላይ ለፖሊስ አሳልፎ ሊሰጣቸውም ተዘጋጅቷል። ተወዳጆች ልኋና ስትሰማ ምን ምትል ይመስላችኋል? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። በእውነት በጣም ያሳዝናል። ልኋና በህይወት ማለት ሳራ በህይወት መኖር መቻል ነበረባት፣ ግን ደግሞ ይህ በመሆኑ በጣም እጅጉን ያሳዝናል። ተወዳጆች ለዛሬ ይዤላችሁ የመጣሁት ልኋና ድራማ ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ እያልኩ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አመሰግናለሁ ተወዳጆች። ባይ ባይ።